4 አቅምህን እንዳትጠቀም ወይም ደግሞ አቅምህን እያሟጠጡ ያሉ ነገሮች። የመጀመሪያው ያለምንም ተግባር እስከ ሌሊቱ 9 ሰዓት ድረስ መቆየት። ይሄ በጣም አደገኛ ነገር ነው። አሁን ላይ በጣም እየተለመደ መጥቷል። ምንም የሚፈጸም ተግባር የለም ወይም ደግሞ የሚሰራ ዓላማ የለም። እስከ 9 ሰዓት ድረስ የተለያዩ ነገሮችን እያደረጉ ወይም ስልክ እያወሩ ሊሆን ይችላል፣ ሶሻል ሚዲያ እየተጠቀሙ እስከ 9 ሰዓት ድረስ መቆየት። ሁለተኛው ልቅ የሆነ የሶሻል ሚዲያ አጠቃቀም። ይሄም በጣም አደገኛ የሆነ ነገር ነው። አሁን ላይ የሶሻል ሚዲያ አጠቃቀማችን ልቅ መሆን የለበትም። ስፔሲፊክ ታይም ልንመድብበት ይገባል። ለምሳሌ አሁን ላይ እስከ ሌሊቱ 8 ሰዓት፣ 9 ሰዓት፣ 10 ሰዓት ድረስ የቲክቶክ ቪዲዮ እያዩ እየታየ ወይም ደግሞ ቻት እየተደራረጉ ሌሊት 8 ሰዓት፣ 7 ሰዓት፣ 9 ሰዓት ድረስ መቆየት። ይሄ በጣም በህይወታችን ላይ አቅማችንን እንድናማጥ ከሚያደርጉ ነገሮች ውስጥ ሁለተኛው ነው። ሶስተኛው ከማድረግ በላይ ማውራት። አንዳንድ ጊዜ የማውራት ሱስ አለብን። አንድ የሆነ ያሰብነው ነገር ይኖራል ወይም ደግሞ ያቀርነው ነገር ይኖራል። ግን ከማድረግና ከመስራታችን በፊት ለሰዎች ማውራት፣ ላገኘነው ማውራት ነው። አራተኛውና የመጨረሻው ያገኘውን ሰው ምክር መጠየቅ። እንግዲህ አንድ ያሰብነው ነገር ይኖራል ወይም ደግሞ ማድረግ የሚገባ ነገር ይኖራል። ሰው ያንን ነገር ምክር የምንጠይቀው ከማን ነው? ሁልጊዜም በህይወታችን ላይ ሜንተር የምናደርገው ሰው ወይም ምክር የምንጠይቀው ሰው ከማን ነው? ለምሳሌ መሆን ከምንፈልገው ነገር ጋር በዛ ነገር ላይ ኤክስፔሪየንስ ወይም ደግሞ ልምድ አለው ብለን የምናስበውን ሰው ምክር እንጠይቅ እንችላለን። ግን ያገኙትን ሰው ሁሉ ምክር መጠየቅ አቅማችንን እንዲናሟጥ ወይም ደግሞ ሉዝ እንዲናደርግ ያደርገናል ማለት ነው። ስለዚህ በህይወታችን ላይ እነዚህን 4 ነገሮች ኮንትሮል ማድረግ አለብን።